እኔ ምልሽ ሙሉዬ መቼም በዓል ሲመጣ በጣም የሚናፍቁ እኮ ውጭ ያሉ ሰዎች ናቸው አይደል? አዎ ከሀገር ቤት ርቀው ውጭ ሲሆኑ እኛም እናፍቃለን እነሱም ይናፍቃሉ በጣም እንጂ አሁን ደግሞ ዛሬ የእሁድ ቤት ቤተሰባችን እያያለው እሁድ ቤትን ነው ሰዓቱ ደግሞ ሄሎ ኢትዮጵያ ላይ ነው ሄሎ ኢትዮጵያ ነው እንግዲህ ደግሞ ሌላ ምን ተጨማሪ ነገር አለ የዛሬ ሄሎ ላይ በጣም ተጨማሪው ነገር ምንድነው መሰለሽ አንድ ብዙ ውጭ ያለ ሰው የሚናፍቀው ስለ በዓል ሲያስብ የሚናፍቀው ልጅነቱ ነው አይደል በልጅነቱ ያሳለፈው ምናም ጉዳይ ነው የሚናፍቀው ያ ናፍቆት ስሜት የሚመጣበት ዛሬ ደግሞ ምን ጋብዘው በሄሎ እንግዳ ሄሎ ምንለው ስለ ልጅነት ያቀነቀነ ባለቤቱን ደግሞ የቲያትር ባለሙያ ነው ልክ ነው መዝሙርንና ብሌን ጌታቸው ነው ሄሎ ምንላቸው ብሌን ጌታቸው በጣም የተለያየ ቲያትር መስራት ጀምራ እንደውም ብሔራዊ ቲያትር ጣምራ በቀልን ጀመረች የተለያዩ ቲያትር ሀገር ፍቅር በጣም ብዙ ሰርታለች ልክ እየታወቀች ያለች ይወጣች ነች እንግዲህ እነዚህ ቤተሰቦች እነዚህ ሁለት አርቲስቶች በጣም ቆይተዋል ከሀገር ከወጡ ሁለቱንም ሄሎ ስንላቸው እንኳን አደረሳችሁ ብለን ነው ማለት ነው አዎ መዝሙርም እንደዛው ነው ረጅም ጊዜ ነው ከወጣ እና በአጭር ጊዜ መጥቶ በደንብ ታዋቂ የሆነ ልጅ ነው ጥሩ ነገር የሰራ ነው አረከደች ምድር ስለቴ ሞቶ ካንቺ ሰዳረ አረከደች ምድር ይሄን ነገር እናስቀናቸው ይሆን ሸፍነው እንዴ ነው ይሁን እነሱም ግን ያከበሩ ሊሆን ይችላል ሴፕቴምበር 11 ነው እነሱ ጋር ነው እንዴ ግን የኢትዮጵያኖችን ያከብራሉ ሊያከብሩ ይችላሉ እንግዲህ አለባበሳቸውን አይተን ያከበሩ ነው ያከብራሉ ግን ምንድነው መሰለ አንዳንዴ የሥራ ሁኔታ ለሊቱና እንትኑ ሊማታባቸው ፕላስ ደግሞ 10 አሁን ሴፕቴምበር 11 መሆኑንና ሁለት ሊያከብሩታቸው እንቁጣጣሽ ላይ መጣላቸው ይችላል ወደዚህ የሚልኩት ነገር ምናምን ከሌለ እስቲ እንግዲህ እስቲ አራዘንጠዋል ሄሎ ብሌንዬ ሄሎ መዝሙርዬ እንኳን አደረሳችሁ ሄሎ ኢትዮጵያ ሄሎ ሙልሽ ሄሎ ሚኪ እንደናችሁ ታዲያስ እንኳን አደረሳችሁ በጣም ደስ ብሎናል ስላየናችሁ በጣም እኛም በጣም ደስ ብሎናል ፈረንጅ ሀገርም አይመስሉም አመት ባል መስላችኋል ታዲያስ ከእናንተ ባንበትም እንቁጣጣሽ እንዴት ነው እሱ ፈረንሳይ መታከብሩት ለመሆኑ መስከረም አዲስ አመት እንደምንቀበል ያውቃሉ እንደ ፈረንሳዮቹ አብዛኞቹ ከኢትዮጵያውያኖች ጋር ቅርርብ ያላቸው በደንብ ያውቃሉ ያው ትንሽ ግራ የሚገባቸው በ11 ሴፕቴምበር መሆኑ እነሱ ያው ጃንዋሪ ስለሚቀይሩ ያንተን ይላል እንጂ አብዛኞቹ ከኛ ጋር ያሉት ያውቃሉ ጥምቀትን ብትይ እሱሱን በደንብ ያውቃሉ የገናችንም በደንብ ያውቃሉ ምክንያቱም የነሱም ገና ጋር ብዙ ልዩነት ስለሌለ ጾሙ ምንም ያው በጣም ካቶሊኮች ናቸው አማኞች ናቸው ፈረንሳዮችና አዲስ አመት ግን ከኛ ጋር ግንኙነት ያላቸው ፈረንጆች በደንብ ያውቃሉ ፈረንሳዮች አይ ብሌንዬ በጣም ረጅም ጊዜ ሆነሽ አይደለ መዝሙርዬ ትመጣለህ አይደለ መተት ትሄዳለህ የዛሬ 4 አመት መጥቼ ነበር 4 አመት 5 አመት እየገባሁ ሙልሽ የኔም እኮ መጥቼ ነበር አንዴ ግን ማንንም አላገኘንም አላገኘሽም ማስታወስሽ እዛች ብሔራዊ ቲያትር ስተሪያት የነበረ ቲያትር ጻን ሆነሽ ጣምራ በቀል ላይ ነው በቃ ትዝምቲ ስንታም በጣም ቆይቷል በጣም መዝሙርም እኮ በቃ እንደው ልጅነት ያልክ ከልጅነታችን ጋር አለካከፍከን ያንተና የዘነበውላ ልጅነት ሁሉ ጊዜ በቃ አይምሮአችን ውስጥ አለ ልጅነትን ስናስብ እውነት ነው በቃ ሁላችንም ከናንተ ከሁለት ስራዎች ጋር በጣም ራሳችንን እናገናኛለንና ላንተ ምንድነው የሚሰጥህ ልጅነቴን ስትሰማው ራስ የአልበሙ መጠሪያ ነው አይደል የአልበሙ መጠሪያ ነው ያው የሚሰማኝ ስሜት እንደማንኛውም ሰው ነውና መጀመሪያ ዜማና ግጥሙን ያመጣልኝ አሁን በህይወት የለም ሲሳይ በቀለ ይባላል የስቱዲዮ ስራ እንደጀመርን የመጀመሪያ የሰራነው ስራ ልጅነቴ ነውና ግጥሙን እንዳየነው እኔም ኤልያስ መልካም ነፍሱን ይማረው በጣም የተገረምነውና አንዳንዴ እንደውም አንድ ሰማዋለሁ ስሰማው እንባ ነው የሚያንቀኝ ሁሉንም የልጅነት ላይፍ ስላሳለፍኩት ቁንጮ ጀምሮ በጣም በቃ የተለየ ስሜት ነው የሚሰማኝ ስለዚህ እውነተኛ ታሪክ ነው ማለት ነው እውነተኛ ታሪክ ነው ክሊፑ የሚገርመው ነገር አባቴ የእውነት አባት ነው ያው ምሳለ አዎ ጓደኞቼ አብሮ አደጎቼ ናቸው ማለት ይችላልው በሙዚቃ ዓለም አብረን ያው
የልጅነት ጓደኞቼ ናቸው። የእናት ፓርት የለውም። እኔ ነኝ መግባት የለበትም ያልኩት። አጋጣሚ ክሊፑን የሰራው ቴዎድሮስ ተስፋዬ ነውና እናቴ በህይወት ስለሌለች ሌላ እናት ማስገባት አልፈለኩም እና እንደምንም ብለን እንግዲህ እውነት አስመስለን በጣም የሚገርም ነበር ስራው እና ብዙ ሰው ከራሱ ህይወት ጋር ነው ሁሉም ሰውላችን ከራሳችን ህይወት ጋር ነው የምናሳልፈው። በጣም አያረጅም። የማያረጅ ዘፈን ነው። በጣም እኔ ነኝ ያረጀሁት። አሁንስ ታዲያ ልጅነት ያልከው ለዛ አይደል እንዴ? አንተ ብልጭ እንዳልክ ነህ። አንተ ካልክ እኔ ነው ማለት ነው ሚኪዬ እያልክ ያለው አንቺ ስንት ስራ አለብሽ ገና ልጆች አሉ ስንት ነገር አለ። ግን በጣም እድለኛ ነህ በመጀመሪያው ስራ እንደዚህ ዘመን የሚሻገር መጀመሩ እኮ በጣም እድለኝነት ነው አይደል? በጣም አመሰግናለሁ። እውነት ነው። በጣም ብሌንዬ ከጣምራ በቀል ብሔራዊ ቲያትር ሰራሽ። ከዛ በኋላ ሰው ገና ሳይጠግብሽ ወደ ሀገር ፍቅር ሄድሽ። ሀገር ፍቅር በጣም የተለያየ ቲያትር ሰራሽ። ከዛ ወጣሽ ገና እያወቀሽ ሰው እያለ እና ፈረንሳይ ሀገርም ሄደሽ አልተቀመጥሽም። የሆነ ቲያትር ሰርተሻል አሉ። እንደው እንደ ሀገር ፍቅር ይመቻል? አይመችም። በእርግጥ በጣም አስቸጋሪ ነው። ያው ታሪኩ የአጋጣሚ ሆኖ ታሪኩ የኢትዮጵያ ታሪክ ነው እና ደራሲዋን በአጋጣሚ የሆነ ሰው የሆነ የአበሻ ሬስቶራንት ውስጥ ያስተዋውቀናልና ሲያስተዋውቀን ቲያትረኛ ነች አላት። ከዛ በቃ በዛን ሰሞን ስልክ ተለዋወጥን። አማርኛ አትችልም። እኔ ደግሞ ገና መምጣቴ ነው፣ ፈረንሳይኛ አልችልም። ብቻ በፈረንሳይኛ ስትጽፍልኝ ሰው እየጠየቅኩ የእንትን እያልኩ በትርጉም እያደረኩ ምናምን እልክላት ነበረ እና ድርሰቱን አዘጋጅተው ግን ኢትዮጵያዊ ሴት ካላገኘው አልሰራውም ብላ አስቀምጣ ነበረ። እሱን ድርሰት የልጅቷ የእናቷ እና የአባቷ ታሪክ ነው እና የመጀመሪያ ልጃቸው ከኢትዮጵያ የተወለደች ነች። ኢትዮጵያን የተወለደችው አባታቸው ረጅም ዓመት ኢትዮጵያ ኖሯል እና ኢትዮጵያ ሲኖሩ ኢትዮጵያውያኖች ፍቅር ሲሰጡ አይመርጡም ዘር። ኢትዮጵያዊ ነው ፈረንሳዊ ነው ምናምን አልተባለም እና አባታችን በጣም በነፃነት ነው ኢትዮጵያ ውስጥ የኖረው ነው የምትለው። እናታችን ግን እዚህ ስትመጣ በጣም ብዙ የተጽዕኖ ተደረገባት በጥቁር በመሆኗ ነው የምትለው። በዛን ዘመን እንግዲህ ታሪኩ ያለችኝ ከ20 እስከ 30 ዓመት አካባቢ የሚሆነው እውነተኛ ታሪክ ነው እንዴ? እውነተኛ ታሪክ ነው። የተሰራው ክፍለ ሀገር ውስጥ ነበር የሚሰራው። ልጅቷ አሁን ከፓሪስ ወጥታ ክፍለ ሀገር ሄዳለች። ክፍለ ሀገር እየሄድን ነበር የምንሰራው። መጀመሪያ ጊዜ ትሬኒንግ ስጠራ ገና ወልጄ መነሳት የነበርና ሞግዚት አዘጋጅታ ነው ይዛኝ ሄደችው። ለልጄ ሞግዚት አዘጋጅታ በቃ እኔ እንድሰራው ስለፈለገች ብቻና ክርክር ነበር። የማያምኑ ፈረንሳዮች አሉ። እኛ እንደዚህ አይደለንም። ፈረንሳዮች እንደዚህ አይደለም። የሌላን ብሔር ዜጋ በደንብ ነው የሚቀበሉት። ለምን እንደዚህ ብለሽ ጻፍሽ ብለው በጣም የሚቃወሙም አሉ። የሚቀበሉ ደግሞ በዛ ልክ አሉ። ምክንያቱም ፈረንሳይ በጣም ብዙ ዜጎች የሚኖርባት ሀገር ነች። ግን የሚገርምሽ 5 ዓመት ነው የታየው ቲያትሩ። አካሌ ውቤ ገባህ? ከአካሌ ውቤ ጋር አይደለ መዝሙሩ? ከአካሌ ውቤዎች ጋር አጋጣሚ የተገናኘ ነው እና አርቲስት ግርማ በየነ መጥቶ ነበር ከነሱ ጋር ቻት። እሱ ለማየት ሄጄ ያው የሚሰሩት ሙዚቃ በጣም የሚገርም ሙዚቃ ነው የሚሰሩት እና ከነሱ ጋር ተዋወቅኩኝ። ያው ሙዚቃኛ ዘፋኝ መሆኔን ነገርኳቸው። ከዛ አንድ ቀን እንሞክርህ ብለው ደወሉልኝ። ሄድኩ፣ ሞከርኩ። በጣም ደስ አላቸው። ከዛ በኋላ ቀጠልኩኝ። ወደ 4 እና 5 መድረክ ከሰራን በኋላ ግን ያው ከዛ በኋላ እነሱም ትንሽ ተንገዳገዱ መሰለኝ። ያው ተበታትነዋል። አሁን እዛ ከመግባት በፊት ትተኸው ነበር ዘፈኑን ነው የዘፈንክ ነበር ክለቦች? ያው የኛ ሙያ እኮ አይለቅህም እኮ አይለቅም። እሱማ መድረኩ ነበር። የሥራ ቦታ ትዘፍናለህ፣ ፓርክ ሄደህ ትዘፍናለህ፣ መኪና ውስጥ ትዘፍናለህ። አይለቅህም። ያው አልፎ አልፎ እዚህም ኦኬዥን ፕሮግራም ሲኖር እንሰራለን። ወጣም እያልኩ ወደ ክፍለ ሀገር ወደ ሀገሮች አንዳንዴ ይሰራል። እንደውም ጥላሁን ገሰሰን ስታንጎራጉር ሰው በጣም ልዩ ነው ይላል እና ህይወት ስትናፍቀኝ ነው መሰለኝ ሲያንጎራጉር። እንዴት ነው ጥልዬ ሰምቶታል? እንዴ ምን አለ ከሰማውስ? እሱ አጋጣሚ ምን መሰለሽ ሙሉዓለም፣ ድሮ ገና ሙዚቃ እንደጀመርኩ አካባቢ የጥላሁንን ህይወት ስትናፍቀኝና የህይወት የሚለው የህይወት ጋር ተቀረጽ ነውና ያኔ በናሽናል ቴፕ ቀረጽ ነው። ከዛ ለፀሐይ እጅ ደረሰ። ፀሐይ ማመን አልቻለም። በቃ የድሮ ድምፁ ነው ያመጣሁት፣ የጥላሁንን የድሮ ድምፁ ማለት ነውና ለጥላሁን አሰማው። ያኔ ህዝብ ለህዝብ ጉዞ ነበራቸው እና በልጅነት የዘፈንከውን ዘፈን አገኘሁት ብሎ ፀሐይ ለጥላሁን ያሰማል። ኬት አገኘው
ምናምን ይለዋል እንጂ ምን አሰማው ይለዋል። ሲናፍቅህ ታንጎራጉራለህ ማለት ነው እንዴ? እኔ ሙዚቃ የጀመርኩት የሚገርምሽ ነገር በጥላሁን ከፀሐዬ ድምፅ ይልቅ የጥላሁን ድምፅ ድሮ የልጅነቱ ድምፅ ይመጣልኝ ነበረ ቅላጼው ምናምን እና ከዛ በኋላ ነው በቃ ጥላሁን በጣም ተገረመ። እናንተ ዘራዝማሪዎች ምናምን አለ ፀሐዬንና ያ ከሱ ጋር የመስራት እድሉ አጋጥሞኛል ብሔራዊ ቲያትር ከጥልዬ ጋር። አዎ አስተኛ አሁን እኮ እንደው ምን እያልኩ መሰለ ገምቷል እንዱ ትንሽ ቢያንጎራጉርልን እያልኩ ነበር። የሰማውን ጥልዬ የሰማውን ዘፈን ህይወት ስናፍቀኝ ለባላጋ አጠገቤ ስላለች ያው እኔም ስለለ ነው ሰመራዬ ህይወት ስናፍቀኝ አጠገቤ ያለች እንዲህ ያለ መውደድ ለወሬ የማይመች ወተረ ያየሁሽ ከተቸገርኩ በናፍቆት እኔ ግምት በዚህ ዓለም አብሬያት ያለ ናፍቆትሽ ካስጨነቀኝ የምር በእውነት መዝሙር እንዳለ ነው ድምጽ የሚገርም። እኔ ግን እንዴት ነው ወደ ጥላሁን እንዴት ተሳብክ? ወንድምህ እያለ ያው ፀሐዬም እኮ እነ ጥላሁንን እያየ ነው ወደዛ ወደ ሙዚቃ ሙያው የገባው። ምክንያቱም እነ ጥላሁን እነ ማሙድ እኛ ያደግንበት ግቢ ውስጥ ነበረ ሙዚቃ ቢሰሩት አንደኛ ክፍለ ጦር። ፀሐዬ ጥላሁንን እያየ እኔ ደግሞ ፀሐዬን እያየው ግን ጥላሁንን በጣም ነበር የምወደው። በጣም ቅላጼዎቹ ይገርሙኝ ነበር። የድሮ በተለይ የድሮ ድምፁ የልጅነት ድምፁ። እንደው መዝሙር አሁን አንተ የፀሐዬ ታናሽ ወንድም ነህ። የፀሐዬ ወንድም መሆን ጫና አለው ወይስ ድጋፍ አለው? ድጋፍ አለው ብዬ ገምታለሁ። ምክንያቱም ድሮ ገና ሙዚቃ ስጀምር ያው በሱ ድምፅ ነው የጀመርኩት። ስጋበዝ ትንሹ ፀሐዬ ነበር የሚባለው ያኔ። ትንሹ ዳግማዊ ጥላሁን ደግሞ ይባል ነበር ገናና ኃይሌ ይባል እና ፀሐዬ ይሄ ነገር በጣም ነበረ አንተ ጥሩ ድምፅ አለ መስፈን ትችላለህ ብሎ በዚህ አጋጣሚ ፀሐዬ አልበም ያስጀመረኝ ላመሰግነው እወዳለሁ። ከኤልያስ ቀጥሎ ማለት ነው። በረከት አለው ልንፈልግ ነው። ከዛ በኋላ ግን ፀሐዬ ደስ ነው ያኔ የፀሐዬ ወንድም ወይ ዳግማዊ ፀሐዬ ነበር የምባለው። አልበሙ ከወጣ በኋላ ግን መዝሙር እየተባልኩኝ መጣረክ መዝሙር ወደም ታወቀ። ብዙ ጊዜ ወንድማማቾች ተጽዕኖ ያረጋል። ደግሞ አይገፉም እንጂ ታላቆቹ ብዙ ጊዜ እንዲከተሉ አይ እንትንን ትምህርትህን እንደዚህ ነገር ይላሉ። ብዙ ጊዜ ወንድማማቾች ጋር አለ እንደዛ ነገር ሰማለሁኝ። አይደለም እኔ እንደውም አንዴ የሚገርም ነገር ሚኪ ዘፋኝነቴን እኔ እሱን ደበቀው ነበር። ከአባቴ ይልቅ ፀሐዬን ነበር የምፈራውና በሬዲዮ መዝናኛ ላይ ቅዳሜ መዝናኛ ላይ ከአንድ ከጓደኛዬ ጋር ዘፍነናል። ያኔ በዘፈንኩት ቅያሜ እንኳን ቢኖር የፀሐዬንና የጥላሁንን ምግብ ማሞልቷለን ከጓደኛዬ ጋር በክራር ያኔ ሰምቶ ዘፋኝ መሆን ሲያቅ ሙሉ ልብስ አልብሱኛል። ብሌንዬስ ሙዚቃ ጀምረሽ ተውሻሉ ነው እንዴ? አዎ ሰምቼልሻለሁ። እንዴት ሆነ ብቻ አይደለም። ይሄን አላውቅም። አይገርም አዋጣም አሉ ድምጼ ቤት ውስጥ አንኮራሚበት እንጂ አደባባይ ላይ አትወጥበትም ነው። ልክ እንደኔ ነው። አደባባይ ላይ ያሳደግ ትወናው ብዙ ነገር አለ መቼም በውጭ ሀገር በሰው ሀገር ስትኖር አይደል? እንዴት ቻልሽው? ሙያው ስለምወደው አንዳንዴ ብታይ የ2 ሰዓት ተኩል የ3 ሰዓት መንገድ ነው የሚሄደው። ይሄድና ሰርቼ ልጄን ይዣት ካልሄድኩኝ ገና አመትም አልሆናትም ነበረ ያኔ እና ተመልሼ እመጣለሁ። ለምን እኔ መጥቼ ካላደርኩ ደግሞ ቤት መዝሙር ደግሞ ጧት ተነስቶ ስራ መሄድ አይችልም። እሷንም ይሰው ያስፈልጋል እና በጣም ድካም ነበርበት ማሏሸው። ነገር ግን በጣም ደስ ብሎ ይሄ ምንድነው በስቃይ ውስጥ ያለ ደስታ አለ አይደለም? ልክ ነው። ሙያው ስትጁ እኮ
መስዋዕትነት እየከፈለሽ ግን በኋላ ደግሞ ወተሽ ሰሪ ደግሞ ደስ ብሎሽ ትመጫለሽ። በተለይ ደግሞ እዚህ ከማንም ጋር የምሰራውና ብረም ብዙም የሚሰራም ስራ ስለሌለ ይህን አጋጣሚ ካልተጠቀምኩበት ጭራሽ ከሙያ ወርቄ ነው የምቀረው የሚል ግምት እንደው የሚገርማችሁ አሊያንስ እንድንሰራ ፈልጎ ነበር። ኢትዮጵያ አሊያንስ ፍራንስ እንትን ብለውን ነበር አናግረውን ነበር እዛ ሀገር ሲሰራ እንዶ ኢትዮጵያ ተብሎ ነበርና አጋጣሚ ደግሞ እኔም ካቆምኩ በኋላ ከኔም ጋር ትሰራ የነበረች ልጅ ደግሞ እሷም ደግሞ ፈረንሳዊ ነች ወለደችና በሷ ምክንያት በቃ ሁላችንም እንዳዲስ ስንሟላ እንደገና ከነሱ ጋር ዲል አድርገን እንሄዳለን በሚል ቆመ እንጂ ወደ 5 ዓመት ነው። መዝሙር ኢየሳ የምን ሰማው መሰለ ከኤልያስ ጋር በጣም እንደ ቤተሰብ ናቸው። ከሙዚቃው በፊት ነው ከሙዚቃው በኋላ ነው ይሄ ቤተሰብነት የተጀመረው? እስቲ ስለ ሁለታችሁ ንገረን። ከኤልያስ መልካ ጋር የተገናኘ ነው ዜማ ላስታስ ባንድ የሚባል ነበርና ከነሱ ጋር ሳላ ነበረች እና እኔ ትግስት በቀለ ነበረች ኃይሌሩት ምናምን ነበርና ኤልያስ መልካ ደግሞ ያኔ እኔና ትግስትን አልበም እንድንሰራ በጣም ይገፋፋል ነበር። ቲጂ ቀደመች ከዛ በኋላ ነው የቀጠልኩ ማለት ነው። በዚህ አጋጣሚ ኤልያስ መልካ ሚዜን አንደኛ ሚዜ ነበር። ብሌን አስታውሳለሁ አንቺ መድረክ ላይ የብሔራዊም ነበረሽ ከዛ በኋላ ብሔራዊ ነው ከዛ ደግሞ ሀገር ፍቅር ነበር ከዛ ሀገር ፍቅር ፊልሞች ላይ እየመጣች ነበረ። ደግሞ የመድረክ ቲያትሮች ደግሞ በቴሌቪዥን እየታዩ በቃ ብሌን እየተነሳች የነበረበት ጊዜ ነው። ድንገት ልም ብለሽ የጠፋሽው ያ ስሜት አለሽ? እንደው የሆነ ያልወጣልሽ ነገር ተመልሽ የሀገር ፍቅር ልምጣ ብለሽ አታውቂም? ሁሌ ሳይ እንደወጣው ሰሞን እውነት ለመናገር ቲያትሩ እንደዚህ ድራማዎች ምናምን በቲቪ የሚታዩ ነገሮች አንድ ነገር አለ የሆነ መንፈሳዊ ቅናት የሚባል አለ አይደለ? መንፈሳዊ ቅናት ስለሚያድርብኝ አላይም ነበር። ሌሎች ሰዎች ናቸው እያዩ የሚነግሩኝ የነበረው እንደዚህ አይተሻል ይሄንን ድራማ ይሄንን ቲያትር አይተሽዋል እንደዚህ ወጥቶ በቲቪ በዩቲዩብ ላይ ያለልሽ ያሉ ሁሉ ይልኩልኛል። አንዱንም ግን አላይም ነበር። ምክንያቱም በራሴን እዛ ቦታ ላይ ስለማደርገው ራሴን ወደ ኋላ ስለምመለስ ትቼው ስለወጣሁኝ ያ ነገር በጣም መንፈሳዊ ቅናት ስለሚያሳድርብኝ አላይም ነበር። አሁን ግን ምክንያቱም አንድ ቀን እንደምመለስበት ውስጥ ያውቃል። አንድ ቀን እንደምሰራ አይተሳምኩም ጊዜ የበቀደሙ ኮንሰርት እንዴት ነበር? ሰሞኑን እያየን ነበርና መዝሙሩ እሱ ፍራንክፈርት ነው ኮንሰርት ነበረውና እሱን ለማየት ገብተን እኔ ለዝናና ነው የሄድኩት ከቤተሰቦቼ ጋር። መሀል ላይ ግን ያው መዝሙር ዳናሹ እንደኔ መሀከላችን አለ ምናምን ብሎ ከኋላ እየገፈታተሉ ነው ያስወጡኝ ቤተሰቦቼ። አልወጣም ብዬ ነበር። ያው ግን ያው ጥሩ አለፈ። በጣም ቆንጆ ነበር እንጂ የሆነ ሐሳብ አልበጣላችሁም? አሁን እንደዚህ ቤተሰብ አንድ ላይ ተሰብስበው ነበር አንድ ሙዚቃውን ስራለን ያው ነባበር ነበር ስለ ቤተሰብ ወይ ስለ ሀገር እና ያው አጋጣሚ ደግሞ የተሱ ሌላ ቦታ ያለው እኔም ሌላ ቦታ ያለውትና አንድ ቀን ገና ይሳካል እርግጠኛ ነኝ እንሰራለን አይደል? ታዲያ ወደፊት ምንድነው የምንጠብቀው ከሙዚቃ? በሙዚቃው በኩል ያው እዚህ ሀገር ትንሽ ይከብዳል ሙዚቃ ለመስራት ብዙ ባለሙያ የለም። ግን ያው አንድ ከዛሬ 4 ዓመት ኢትዮጵያ ስመጣ አንድ ሙዚቃ ሰርቻለሁ። እስካሁን ለምን እንዳልወጣ አላውቅም። አንድ ክሊፑን ጨምሮ ማለት ነው። እና ሌላው ደግሞ ከአልበሜ ላይ የተወሰኑ ክሊፖችን ለመስራት እንቅስቃሴ ላይ ብሌንዬ። አሁን ለመስከረም ሴቶች እንቁጣጣሽ ሲሆን ምንድነው የሚዘፍኑት? ጥያቄ በዘፈን ነው ታዲያ የምትመልሽ? ሆ ብለን መጣን ሆ ብለን አግጅ ተቀበል። ሆ ብለን መጣን ሆ ብለን ሆ ብለን ለምለም 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 ማናየበት እችንስ ማናየበት ታደስ ልታመሰግነው የምትፈልገው ሰው ካለ ደግሞ እድል ልስጣ። ኤልያስ መልካን በእውነት በጣም ላመሰግነው እወዳለሁ። ከዛ በመቀጠል ደግሞ የሲሳይ በቀለ ዜማና ግጥም ደራሲ የልጅነቴ የነ አረገደች ምድር የና አይቀናም ነገር እና በጣም አሪፍ ስራዎች ሰጥቶኛል። እሱም በህይወት የለምና ላመሰግነው እወዳለሁ። ነፍሳቸውን ይማርና ይሄን ለማመስገን ስለፈለኩ ነው። አመሰግናለሁ። በጣም ትልቅ ነገር ነው። ትልቅ ነገር ስላየናችሁ በጣም ተደስተናል። ሄሎ ኢትዮጵያ ደግሞ የናፈቅነውን የምናገኝበት ነው።
በተለይ ዛሬ እንቁጣጣሽ ነው እንኳን አደረሳችሁ መጪው ዓመት የደስታ የሰላም ይሁንላችሁ እድሜ በእድሜ ያርጋችሁ ልጆቻችሁን ይባርክላችሁ እስቲ ደግሞ እኛም መርቁን እናንተ በመጀመሪያ እንግዲህ እናንተ አስባችሁ እኛም ፈልጋችሁ ለዓመት በዓል ሄሎ ባላችሁበት ብላችሁ ፈልጋችሁን ይህንን ቃለ መጠይቅ አድርገን ከናፈቀን ህዝብ ጋር እንድንገናኝ ስላደረጋችሁ የዚህን ክሩ ከጀርባ ያለውንና እናንተንም ጨምሮ ከልብ እናመሰግናለን ተቀበለናል እናደርሳለን ምስጋናውን እንግዲህ አዲስ ዓመትን በኢትዮጵያ እንዲሁም በመላው ዓለም ያሉ ኢትዮጵያውያኖችን በሙሉ እንኳን አደረሳችሁ መልካም በዓል ይሁንላችሁ የሰላም የፍቅር የብልጽግና የተመኘንበትን የምናገኝበት ያለምነውን ተግባር የምናደርግበት ያድርግልን ሁላችንን ሰላማችንን ይስጠን ጤናችንን ይስጠን ሀገራችንን ሰላም ያድርግልን እንወዳችኋለን መልካም አዲስ ዓመት መልካም አዲስ ዓመት እንወዳችኋለን እንወዳችኋለን